አስቻይ ሁኔታዎች ለምርጫ ወይስ ለሽግግር መንግስት? ከሁለት ቀን በፊት የአገሪቱ ብሔራዊ ምርጫ ቦርድ በቀጣዩ ግንቦት ወር ለሚካሄደው የአገር አቀፍ ምርጫ የጊዜ ሰሌዳ ማውጣቱንና ምርጫም ለማካሄድ አስቻይ ሁኔታዎች መሟላታቸውን በመግለጽ ከፖለቲካ ፓርቲዎች ጋር ውይይት ማካሄዱ ተገልጿል። ለመገናኛ ብዙሃን ክፍት ባልነበረው በዚህ መድረክ ላይ በውይይቱ ከተነሱት ሀሳቦች አንዱ አገሪቱ ዛሬ የምትገኝበት ነባራዊ ሁኔታ ምርጫ ለማካሄድ አስቻይ ስላልሆነ እንዲራዘም የሚጠይቅ እንደሆነ መረጃው የደረሰ ሳቸው መገናኛ ብዙሃን ገልጸዋል። ይህ ጥያቄ አግባብነት ያለው ቢሆንም የተነሳበት መንገድ ግን አገሪቱ የዛሬ 5 ዓመት ያካሄደችው እና የብልጽግና ስልጣን ያጸናውን የምርጫ ሂደትና ተመሳሳይ ጥያቄ በድህረ ምርጫ ወቅት መነሳቱን አስታውሶኛል። ያን አገሪቱ አሁን ባለችበት ደረጃ ግጭት ውስጥ ባትገባም በኦሮሚያ ክልል የነበረው የሰላም ሁኔታና የፌዴራል መንግስቱ ከትግራይ ክልል መስተዳድር ጋር የፈጠረው ውጥረት ዋነኛ ተግዳሮቶች የነበሩ ሲሆን በላዩ ላይ የኮቪድ-19 ወረርሽኝ መከሰት ምርጫውን በተወሰነ ጊዜ ማራዘም ምክንያት ተደርጎ ነበር። የምርጫውን መራዘም ተከትሎ አገሪቱ ያስተናገደችው ቀውስ፣ ግጭትና አልፎም የትግራይ ጦርነት አገሪቱን በብዙ መልኩ ብዙ ዋጋ አስከፍሎ ዳፋው ዛሬ ላለንበት እጅግ አስፈሪና አሳሳቢ ሁኔታ ዳርጎናል። ይህን መረጃ ያስተላለፈው በመልእክተ ቅዳሜ መልእክቱ የህግ ባለሙያ የሆነው አቶ ያሬድ ኃይለማርያም ነው። አቶ ያሬድ ኃይለማርያም አስቻይ ሁኔታዎች ለምርጫ ወይስ ለሽግግር መንግስት በሚል ርዕስ ዘለግ ያለ መጣጥፍ አጋርቶናል። የህግ ባለሙያው አቶ ያሬድ ኃይለማርያም ያጋራንን መረጃም እንደሚከተለው አዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን፣ በመጀመሪያ መረጃው የጸሐፊው እንጂ የኢትዮ ታይምስ ሚዲያ አቋም አለመሆኑን ከወዲሁ ለማሳሰብ እንወዳለን። አስቻይ ሁኔታዎች ለምርጫ ወይስ ለሽግግር መንግስት? የዛሬው የመልእክተ ቅዳሜ ዋነኛ ትኩረት ኢትዮጵያ ዛሬ የምትገኝበት ጠቅላላ ሁኔታና የፖለቲካው አውድ ለምርጫ ነው ወይስ ለሽግግር መንግስት ምስረታ አመቺ የሆነው የሚለውን ጥያቄ መሬት ላይ ካሉ ተጨባጭ ሁኔታዎች በመነሳት መዳሰስና የውይይት ሀሳቦችን ማጫር ነው። ከሁለት ቀን በፊት የአገሪቱ ብሔራዊ ምርጫ ቦርድ በቀጣዩ ግንቦት ወር ለሚካሄደው የአገር አቀፍ ምርጫ የጊዜ ሰሌዳ ማውጣቱንና ምርጫም ለማካሄድ አስቻይ ሁኔታዎች መሟላታቸውን በመግለጽ ከፖለቲካ ፓርቲዎች ጋር ውይይት ማካሄዱ ተገልጿል። ለመገናኛ ብዙሃን ክፍት ባልነበረው በዚህ መድረክ ላይ በውይይቱ ከተነሱት ሀሳቦች አንዱ አገሪቱ ዛሬ የምትገኝበት ነባራዊ ሁኔታ ምርጫ ለማካሄድ አስቻይ ስላልሆነ እንዲራዘም የሚጠይቅ እንደሆነ መረጃው የደረሳቸው መገናኛ ብዙሃን ገልጸዋል። ይህ ጥያቄ አግባብነት ያለው ቢሆንም የተነሳበት መንገድ ግን አገሪቱ የዛሬ 5 ዓመት ያካሄደችውንና የብልጽግና ስልጣን ያጸናውን ምርጫ ሂደት እንዲሁም ተመሳሳይ ጥያቄ በድህረ ምርጫ ወቅት መነሳቱን አስታውሶኛል። ያን ሀገሪቱ አሁን ባለችበት ደረጃ ግጭት ውስጥ ባትገባም በኦሮሚያ ክልል የነበረው የሰላም ሁኔታና የፌዴራል መንግስቱ ከትግራይ ክልል መስተዳድር ጋር የፈጠረው ውጥረት ዋነኛ ተግዳሮቶች የነበሩ ሲሆን በላዩ ላይ የኮቪድ-19 ወረርሽኝን መከሰት ምርጫውን በተወሰነ ጊዜ ለማራዘም ምክንያት ተደርጎ ነበር። የምርጫውን መራዘም ተከትሎ ሀገሪቱ ያስተናገደችው ቀውስ፣ ግጭትና አልፎም የትግራይ ጦርነት አገሪቱን በብዙ መልኩ ብዙ ዋጋ አስከፍሎ ዳፋው ዛሬ ላለንበት እጅግ አስፈሪና አሳሳቢ ሁኔታ ዳርጎናል። በዚህ ጽሁፌ በመጀመሪያ ምርጫና ግጭት፣ በማስከተልም ግጭትና የሽግግር መንግስት በሚሉ ሁለት ርዕሶች ሀሳቤን ጠቅለል አድርጌ አቅርባለሁ። ባለፈው ምርጫ የአገዛዝ ስርዓቱ ሁለት መሰረታዊ ችግሮች ወይም አደጋዎች ከፊቱ ተደቅነው ነበር። የመጀመሪያው ገዢው ኃይል ወጣቶች ባደረጉት የህዝባዊ እምቢተኝነት ትግል የመጣውን የፖለቲካ ለውጥ በመጥለፍ በግርግር የተፈጠረ በመሆኑ ከህዝብ በሚገኝ ድምጽ ስልጣኑን ቅቡልነት ወይም ሌጂቲሜሲ እንዲያገኝና መደላድሉን ዲሞክራሲያዊ በሚመስል መልኩ አስተካክሎ ነበር። በመሆኑ ምርጫው ብቸኛ የቅቡልነት ማረጋገጫ መንገድ ስለሆነ ሂደቱን መከተል ነበረበት። ሁለተኛው ህዝቡ በለውጥ ፍለጋ ስሜት ውስጥ ስለነበርና የአገዛዝ ስርዓቱ ደግሞ ከነበረው አምባገነናዊ ስርዓት ከኢህአዴግ ጉያ የወጣ በመሆኑ ጠንካራ ተፎካካሪ ኃይል ከመጣ በቀላሉ ምርጫውን ሊሸነፍና ስልጣን ሊያጣ እንደሚችል ሳይታለም የተፈታ ሀቅ ነበር። እነዚህ ሁለት ስጋቶች ማናቸውንም ዋጋ አገሪቱን አስከፍሎም ቢሆን ስልጣንን በምርጫ ማረጋገጥ የግድ ስለነበር የአገዛዝ ስርዓቱ ሁለቱን አደጋዎች በቁርጠኝነት ለመጋፈጥ በመወሰን ከዚህ የሚከተሉትን ስልቶች በመደገፍ ወደ ምርጫ ገባ። እነሱም አንደኛ፣ ምርጫውን የተለያዩ ሽፋኖችን በመስጠት ማራዘም። ይህንን ተከትሎ ለሚነሳው የህገ መንግስታዊ ጥያቄ ሽፋን ለመስጠት የይምሰል የምሁራን ውይይት በመክፈት የወቅቱን የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊን ከፊት በማስቀደምና አንዳንድ የህግ ምሁራንን ተንታኝ አድርጎ በማቅረብ አስገዳጅ ሁኔታዎች ሲፈጠሩ እንዴት የህገ መንግስቱ አስገዳጅ የሆነው ምርጫ በ5 ዓመት መካሄድ እንዳለበት የሚደነግገው አንቀጽ ሊጣስ እንደሚችል የተከታታይ ውይይትና ክርክር በማድረግ ሊፈጽም
ሊፈጽም ላሰበው ህገ መንግስታዊ ጥሰት የመንገድ ጠረጋውን አካሄደ። በወቅቱ በዚህ መድረክ ላይ የተሳተፉ አንዳንድ ታዋቂ የህግ ምሁራን ሂደቱ ካለፈ በኋላ መንግስት እንዳታለላቸውና የሰጡትን ምክረ ሀሳብ ወደ ጎን በመተው የራሱን እቅድ ማስፈጸሙን ገልጸዋል። ለማንኛውም ልክ እንደ ቁጭ በሉ ኪስ አውላቂዎች ዶክተር አብይም የህግ ባለሙያዎችንና የኢትዮጵያን ህዝብ አጭበርብረው ምርጫውን ለማራዘም ወሰኑ። ይህ የሆነበት ምክንያት ቀጣዩን እቅዳቸውን ለማስፈጸም ብቸኛው መንገድ ምርጫውን ማራዘም ነበር። ሁለተኛ የምርጫው መራዘም በትግራይ ክልል መንግስታዊ አስተዳደርን በተቆጣጠረው ህወሓትና በሌሎች ጠንካራ በሚባሉ ተቃዋሚዎች ዘንድ ሊፈጥር የሚችለውን ቁጣ ጠቅላዩ ቀድሞ ተረድተው ስለነበር ሁኔታውን እንደ ጥሩ አጋጣሚ ወስደውታል። ይህን የምርጫ ጊዜው ይራዘምና መራዘም የለበትም የሚለውን ጫፍ የረገጠ ሙግት ለጥጦና አጋግሎ በማውጣት ከተቀናቃኞች ጋር ያለው ውጥረትና ቅራኔ እንዲባባስ በማድረግ ያንን ተከትሎ የሚመጣውን የፖለቲካ ቀውስ እንደ ጥሩ ድል በመውሰድ ተቀናቃኞቻቸውን ከምርጫው ሂደት ማስወጣት የጠቅላይ ሚኒስትሩ እቅዳቸው ሆነ። ህወሓት ምርጫውን በወቅቱ አካሄዳለሁ የሚል ጠንካራ አቋሙን ቀድሞም ይገልጽ ስለነበር ይህን ተገዳዳሪና ለአብይ የቀጣይ አስተዳደር ዋነኛ እንቅፋት ይሆናል ተብሎ የሚገመተውን ኃይል ለመምቻና ከተቻለ ቆይተው እሳቸው በጦርነት ወቅት እንደገለጹት ህወሓትን ዱቄት አድርጎ አየር ላይ መበተንና በኢትዮጵያ ፖለቲካ ውስጥ ታሪክ ሆኖ እንዲቀር ማድረግ ነበር። በመሆኑም ከህወሓት ጋር ጦርነት ለማካሄድ ጠቅላዩ ቆርጠው የተነሱት በዚህ ወቅት ነበር። ብዙ የፊታቸውን ብቻ የሚያዩ ሰዎች የትግራይ ጦርነት ህወሓት የሰሜን እዝን ስላጠቃ የተነሳ ይመስላቸዋል። ነገሩ ግን ከወዲህ ነው። ከህወሓት ቀጥሎ ለአብይ ስልጣን ዋነኛ ስጋት የነበሩት በኦሮሚያ ክልል ውስጥ የሚንቀሳቀሱ ተቃዋሚ ኃይሎች ነበሩ። በተለይም እነ ጃዋር መሐመድ ይመሩት የነበረው የክልሉ የፖለቲካ እንቅስቃሴ ለአብይ ዋነኛ ስጋት ነበር። ምርጫው በኮቪድ ሰበብም ሆነ በማናቸው ምክንያት መራዘም የለበትም የሚል ጠንካራ አቋም እንዲይዙ ማድረግና እሱን ተከትሎም የሚመጣውን የፖለቲካ ውጥረትና መሻከር ወደ ግጭት እንዲያመራ በማድረግ እነዚህን ኃይሎች ከምርጫ በፊት ማስወገድ ሌላው የአብይ ዋነኛ ግብ ነበር። በተለይም ጃዋርና ልደቱ በአንድ የቴሌቪዥን ፕሮግራም ላይ ቀርበው ስለ ምርጫው መራዘም ያንጸባረቁት አቋም ለአብይ ቅድ እንደ ሰርግና ምላሽ ነበር። ሁለቱም ፖለቲከኞች እጅግ እልህ በተሞላውና ቁጣ በቀላቀለው ውይይታቸው ምርጫው መራዘም እንደሌለበትና ከተራዘመም ከቀናት በኋላ በአገሪቱ ውስጥ በህዝብ የተመረጠ መንግስት እንደማይኖር አበክረው መግለጻቸው የአብይ ቅድ 100% እንዲሳካ ሁኔታዎችን አመቻቸ። አብይ እነዚህን ሁለት ግለሰቦች ጨምሮ ሌሎች በምርጫው ሂደት ውስጥ ስጋት ሊሆኑበት የሚችሉ ተቀናቃኝ የፖለቲካ ኃይሎችን ከህወሓት በተማረው ስልት መሰረት ከምርጫው በፊት አስቀድሞ ማጽዳት እንዳለበት በመወሰን ከእነዚህ ኃይሎች ጋር ግጭት ሊፈጠር የሚችልበትን መንገድ ማፈላለግና መቀመር ጀመረ። ሶስተኛ ታዋቂው ወጣቱ አቀንቃኝ ሃጫሉ ሁንዴሳ የምርጫ ማስኬጃ ሰለባን እንዲሆን በአብይ አስተዳደር የተወሰነበት ይሄን ይመስለኛል። እነ ታዬ ደንደአና ዶክተር ሚደቅሳ ቆይተው እንዳረጋገጡልንም የዚህ ወጣት ግድያ ልክ እንደ አቶ በቲ ግድያ በአገዛዝ ስርዓቱ የተቀነባበረ እንደሆነ ገልጸውልናል። ሃጫሉን የበላው ይህ ክስተት ዋነኛ ግቡ የእሱን መገደል ምክንያት አድርጎ የሚቀሰቀሰውን ህዝባዊ ቁጣ እንደ ጥሩ አጋጣሚ በመቁጠር ጃዋር መሐመድን፣ በቀለ ገርባን፣ ልደቱ አያሌውን፣ እስክንድር ነጋንና ሌሎች በአብይ አስተዳደር ለቀጣዩ ምርጫ ስጋትና እንቅፋት ይሆናሉ የተባሉ ግለሰቦችን አፋፍሶ ምርጫው እስኪያልፍ ድረስ እስር ቤት ማጎር አዋጪ ስልት ነበር። የእነዚህ የፖለቲካ ፓርቲ መሪዎችና ጠንካራ ተፎካካሪ ሊሆኑ የሚችሉ ግለሰቦች መታሰር ሌላ ጥሩ ድል ለአብይ ይዞ እንደሚመጣ እሙን ነበር። በመሆኑም የእነሱን መታሰር ተከትሎ በተለይም በኦሮሚያ የሚገኙ ጠንካራ ተፎካካሪ ፓርቲዎች አባሎቻችን ካልተፈቱ ወደ ምርጫ አንገባም የሚል አቋም ያዙ። አብይም የሚፈልገው ይህንኑ ስለነበር እሰይ ስለተሰመረ ያለ ሁሉንም የስጋት ኃይሎች ጥግ ማስያዙን ካረጋገጠ በኋላ ወደ ምርጫው ገባ። አራተኛ ምርጫውም ትግራይን አግሎ ቤንሻንጉል ጉሙዝን ዘሎ በኦሮሚያ ክልል ዋነኛ ተገዳዳሪ የሆኑትን ኃይሎች ከጨዋታ ውጭ አድርጎ ትልቅ ድጋፍና አስፈሪ አቋም የነበራቸውን የፖለቲካ ፓርቲዎችና ንቅናቄ መሪዎች ቃሊቲና ቂሊንጦ እስር ቤቶች መሬት ላይ አስተኝቶ የነሱ ደጋፊዎች ናቸው የተባሉ 10 ሺዎችን በየማጎሪያ ጣቢያው አስሮ በሰላም ተጠናቀቀ። ምርጫው ነጻም ሆነ ፍትሃዊ የምርጫ መስፈርቶችን ባያሟላም ተወጣጥሮ በነበረው ግጭት ተኮር የፖለቲካ አውድ ውስጥ እንዲካሄድ በመደረጉ የተነሳ ሰላማዊ ምርጫ ማካሄድ ዋነኛ ትኩረት እንዲሆን ተደረገ። ብልጽግና ውጥረቱን ራሱ ፈጥሮ ፖለቲከኞችን አሸብሮ እል ውስጥ በመክተት የግጭት ድባብ እንዲፈጠር በማድረጉ የተነሳ የዓለም አቀፍ ምርጫ ታዛቢዎችም ሆኑ አገር በቀል የሲቪክ ማህበራት ዋነኛ ትኩረታቸው የነጻና ፍትሃዊ ምርጫ መካሄድ ሳይሆን አንድም ጥይት ኮሽ ሳይልና ሰው ሳይሞት ሰላማዊ ምርጫ ማካሄድ የብልጽግና ስኬት ሆኖ እንዲቆጠር አደረገ። ከዚህም የተነሳ ምርጫው ተካሂዶ ውጤቱ እንደተገለጸ ዓለም አቀፍ ማህበረሰቡ አገሪቱ ደም አፋሳሽ ሁኔታን በጥንቃቄ ተሻግራ ሰላማዊ ምርጫ በማካሄዷ እንኳን ደስ ያላችሁ የሚል የአብይን የስልጣን አያያዝ ስልት በማድነቅ የደስታ መግለጫቸውን ያዥጎደጉሩት ጀመር። በአገር ውስጥ ያሉና የማሰላሰል አቅማቸውን የተነፈጉ አንዳንዶቹም በሲቪል ማህበረሰብ ስም የሚነግዱ የገዢ ፓርቲ ተደማሪ ደጋፊዎች ትልቅ ድግስ በመደገስ እስር ቤት ውስጥ ያጎራቸውን ተቃዋሚዎች በመዘንጋት ለአብይ እንኳን ሰላማዊና የተሳካ ምርጫ
አካሄድክ በሚል ካባና ሰርተፍኬት በመሸለም የእቅዱ ዋነኛ አስፈጻሚ ሆነው ተከሰቱ። አብይ ነጻና ፍትሃዊ ባልሆነው ምርጫ ስልጣኑን ካደላደለና ምክር ቤቶቹን ከሰየመ በኋላ ሙሉ ኃይሉን በማሰባሰብ መቀሌ የመሸገውን የህወሓት ኃይል ለመፋለምና አየር ላይ የተበተነ ዱቄት አድርጎ ለማስቀረት ኢሳያስን ይዞ መዶለት ጀመረ። ህወሓትን ታሪክ አድርጎ የማስቀረት ህልሙ ባይሳካለትም የትግራይን ህዝብ ግን ላለፉት 5 ዓመታት ከአገሪቱ የፖለቲካም ሆነ ሌሎች ተሳትፎችና ተጠቃሚነት ሙሉ በሙሉ በማውጣት ክልሉንና የክልሉን ህዝብ የሲኦል ጥግ ወስዶ ጭካኔን፣ ክፋትን፣ ነውረኝነትንና የወንጀል አይነቶችን ሁሉ ፈጽሞና አስፈጽሞ ከወሰዳቸው የሲኦል ገደል በፕሪቶሪያ ስምምነት ስም መለሳቸው። የትግራይ ህዝብ ከደረሰበት ሰቆቃና ከተፈጸመበት አሰቃቂ ዓለም አቀፍ ወንጀል በስነ ልቦናም ሆነ በመዋለ ተቋም ለማገገም ብዙ 10 ዓመታትን ይወስድበታል። አብይ ባለፈው ምርጫ የአጫሉን ነፍስ ጭድ አድርጎ እነ ጃዋርን፣ ልደቱን፣ በቀለ ገርባን፣ እስክንድርንና ሌሎች በርካታ ተቀናቃኞችን ከፖለቲካ ጨዋታ ውጪ ከማድረጉም በላይ ህወሓትን በመታ ማግስት ደግሞ ለቀጣይ ስልጣኑ ስጋት የሚሆኑትን ኃይሎች ለማክሰም ወዲያው ስራ በመጀመሩ የአማራ ክልል ጦርነት አዋጪ የብልጽግናው ኃይል ስልት ሆነ። ይሄው አማራ ክልል ውስጥ ከፋኖ ጋር የተጀመረው ጦርነት ወደ 3 ዓመት እየተጠጋው ሲሆን አብይ ለቀጣዩ የምርጫ መሸጋገሪያ እንዴት ሊጠቀምበት እንደሚችል እየቀመረ ይመስለኛል። ለጊዜው ግን ቀጣዩን ምርጫ ለማራዘሚያ ዋነኛ ምክንያት ተደርጎ እንዲቆጠር ማድረግ ችሏል። ቀጣዩን ምርጫ ለማራዘም ከፊታችን ሌሎች አዳዲስ ምክንያቶች እየተመቻቹ ሲሆን አንዱ አሰብን ታሳቢ ያደረገውና ሊፈነዳ በቋፍ ላይ ያለው ከኤርትራ ጋር አብይ የጀመረው የጦር ጉሰማ ነው። ይህ ጦርነት እንደ ህወሓት ያሉ ውስጣዊ ኃይሎችን ከማሳተፉም ባለፈ ከፋኖ ጋር እየተካሄደ ያለውን ጦርነት ወደ ሌላ ደረጃ ሊወስደው ስለሚችል አብይ ይህንን ግርግር ለቀጣዩ ምርጫ ማራዘሚያ ዋነኛ ምክንያት አድርጎ ለመጠቀም ከወዲሁ ዝግጅቱንና ሽረባውን እያጠናቀቀ ይመስላል። ግጭትና የሽግግር መንግስት እንግዲህ የአብይ አስተዳደር ስልጣኑን ህጋዊ ለማስመሰል ምርጫን እንደ ብዙዎቹ አምባገነናዊ ስርዓቶች እንደ አንድ ስልት ተጠቅሞበታል። አሁንም በዚሁ መልኩ ምርጫን መሰረት ያደረገ የስልጣን ማራዘሚያ ዝግጅት በማድረግ ላይ ይገኛል። ግጭት በሌለበት ነገር ግን አፈና በተንሰራፋበት አምባገነናዊ ስርዓት ውስጥ የሚካሄዱ ምርጫዎች ትልቁ ተግዳሮቶቻቸው የአገዛዝ ስርዓቱን ኮሮጆ ከመገልበጥ አንስቶ ሌሎች ጥንቃቄ የተሞላባቸው የማጭበርበሪያ ስልቶችን በመንደፍ ምርጫውን በአሸናፊነት ማጠናቀቅ ነው። የአብይ አስተዳደር ከሌሎቹ አምባገነኖች ለየት የሚያደርገው የግጭት አውድን ሆን ብሎ የምርጫውን ሂደት ለመቆጣጠሪያ እንደ ዋና ስልት መውሰዱ ነው። ግጭት በተንሰራፋበት ሁኔታ ውስጥ የሚካሄድ ምርጫ ዋነኛ ትኩረቱ ከላይ እንዳልኩት በሰላም የመጠናቀቁ ሁኔታ ብቻ ነው። ለማንኛውም ብልጽግና ሀገሪቱን እያስተዳደረ ያለበት ዋነኛ ስልት ቅራኔዎችን ሆን ብሎ መፍጠርና ማራገብ፣ ቅራኔዎቹ ወደ ጦርነትና ግጭት እንዲያመሩ መደላድሎችን መፍጠር፣ ከዛም ግጭቶችን ተጠቅሞ የምርጫ ተቀናቃኞችን ማስወገድና ምርጫውን ያለ ጠንካራ ተፎካካሪ አካሂዶ ውጤቱን መቆጣጠር ነው። ይህ ስልት ግን ሁሌም አዋጪ የማይሆንባቸው ሁኔታዎች ይፈጠራሉ። ዛሬ ኢትዮጵያ የምትገኝበት ሁኔታ በምን መልኩ ምርጫ ለማካሄድ የሚያስችል እንዳልሆነ ማንም በቂ የፖለቲካ ግንዛቤ የሌለው ሰው እንኳን የሚረዳው ነው። ብልጽግና ባለፈው ምርጫ ሆነ በሰሞኑ በተካሄደው ምክክር ሁሌም ራሱን ይዞ የሚቀርበው ምርጫው በጊዜው እንዲካሄድ የሚፈልግ መሆኑ ነው ሲሆን ምርጫው ይራዘም የሚለው አጀንዳ በሌሎች ኃይሎች እንዲራገብ የሚያስችሉ ምርጫን እንዲካሄድ የማያስችሉ ሁኔታዎችን መፍጠር ግን የገዢ ፓርቲ ተልእኮ ነው። ለማንኛውም ኢትዮጵያ ዛሬ የምትገኝበት ሁኔታ ግን ብልጽግና የፈጠረው ቢሆንም የሚቆጣጠረው ግን አይደለም። ከብልጽግና ስሌት አልፎ የራሱን መቃብር አርቆ የቆፈረበት እውነታ ጋር ተፋጧል። ኢትዮጵያ ዛሬ ከዚህ በሚከተሉት ምርጫዎች ምርጫ ለማካሄድ ከሚያስችሉ ሁኔታዎች በብዙ ሺህ ማይልስ ርቃ ትገኛለች። አንደኛ፣ በአማራ ክልል ሙሉ በሙሉ ሊባል በሚችልና በኦሮሚያ ክልል በከፊል ያሉት ግጭቶች በሁለቱ ክልሎች ብቻ ሳይሆን በአጎራባች ክልሎችም ምርጫ እንዳይካሄድ የሚያደርጉበት ደረጃ ላይ ደርሰዋል። በሰላም ወጥቶ መግባት የተሳነው ህዝብ ምርጫ ሊያካሄድ የሚችልበት ሁኔታም እጅግ ሩቅ ነው። ሁለተኛ፣ ትግራይ ክልል ውስጥ ያለው ሁኔታ ለዳግም ግጭት የተቃረበ ከመሆኑን ባለፈ በክልል ውስጥ ያሉ ኃይሎች መቃቃርና ከፌዴራል መንግስቱ ጋር ያላቸው ግንኙነት መሻሻል አለመቻሉ የክልሉን ሰላም አደጋ ውስጥ ከቶታል። በመሆኑም ትግራይ ካለፈው ጦርነት ሳታገግም ለሌላ ዙር ግጭት እየተመቻቸች ስለሆነ ለምርጫ ዝግጁ አይደለችም። በአፋር፣ በቤንሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልልም ያለው የሰላም መታጣት እንዲሁም ምርጫ ለማካሄድ አመቺ አይመስልም። ሶስተኛ፣ ምንም እንኳን ምርጫዎቻችን ብዙውን ጊዜ የሚካሄዱበት በዓለም አቀፍ ማህበረሰቡ ከፍተኛ የበጀት ድጎማ ቢሆንም መንግስት አሁን ከገጠመው ከፍተኛ የኢኮኖሚ ቀውስና የገንዘብ አቅም መዳከም አንጻር ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ መደላድሎችን ለመፍጠር አገሪቱ ያለችበት የኢኮኖሚ ሁኔታም እንዲሁ አንዱ ተግዳሮት ነው። ጦርነት፣ ድሮኖችና የብልጽግና የቅንጦት ፕሮጀክቶች ያቆረቆዙት የኢኮኖሚ አቅም ምርጫ ሊሸከም አይችልም። አራተኛ፣ የፖለቲካ የሲቪክና የሚዲያ ምህዳሩ ሆን ተብሎ ዳግም እንዲጠብና በግጭት አውድ እንዲደነቃቀፍ በተደረገበት በዚህ አስፈሪ ሁኔታ ውስጥ ምርጫ ማድረግ ሌላው ፍጹም አስቻይ ሁኔታ ላለመኖሩ የሚጠቀስ ምክንያት ነው። ኢትዮጵያ ዛሬ እንደ አገር
የመቀጠል ዕድሏ ጥያቄ ውስጥ የወደቀበት፣ የማዕከላዊ መንግስቱ ክፉኛ የተዳከመበት፣ መንግስት በአገሪቱ ሕግና ስርዓት ማስከበር አቅቶት በየቦታው ስርዓት አልበኝነት የነገሰበት፣ የእርስ በርስ ጦርነቶች የተንሰራፉበት፣ ታጣቂ ኃይሎች ሰፊውን የአገሪቱን ክፍል በተቆጣጠሩበት፣ በመንግስት ተቋማት ውስጥ የተንሰራፋው የሙስና ሰንሰለት ራሱን የአገዛዝ ስርዓቱን ተብትቦ በያዘበት፣ ዝርፊያና አፈና የየዕለት ተዕለት ክስተቶች በሆኑባት የዛሬዋ ኢትዮጵያ ምርጫ የቅንጦት ጊዜ ሂደት ነው። ዛሬ ኢትዮጵያን ለመታደግ ብቸኛውና አዋጭው መንገድ በአስቸኳይ የሽግግር መንግስት ምስረታ የሚካሄድበት ሂደት ላይ ማተኮር ነው። የሽግግር መንግስት በሁለት መንገድ ሊመጣ ይችላል። አንደኛ ገዢው ብልጽግና አገሪቱን ማስተዳደር ያቃተው መሆኑን ተገንዝቦ ነገሮች ሙሉ በሙሉ ከቁጥጥር ውጭ የሚወጡ ከሆነ አገሪቱም ከመበታተን እንደማትተርፍና እጅግ አውዳሚ የሆኑና መጨረሻውን መገመት የሚከብድ የእርስ በርስ ግጭቶች ከፊታችን መደቀናቸውን ተረድቶ በራሱ ተነሳሽነት ለሚካሄደው የሽግግር መንግስት ምስረታ መዘጋጀትና ሁኔታዎችን ማመቻቸት ነው። ለዚህ ከሁሉም ታጣቂ ኃይሎች ጋር የተኩስ አቁም ስምምነት ከማድረግ ጀምሮ ሁሉንም ባለድርሻ አካላት ያሳተፈ የሽግግር ሂደት የሚኖርበት እድል ማመቻቸት ነው። ከአብይ አህመድ የስልጣን ፍላጎትና በእሳት የመጫወት ድፍረት በመነሳት ይህ የመሆኑ እድል እጅግ ጠባብና ለዜሮ የቀረበ መሆኑን መገመት ቀላል ነው። ሌላውና የቀረው አማራጭ ግን ለአብይ የሚተው ሳይሆን አብይን የሚያስገድድ ሁኔታ መፍጠር ነው። እሱም ፍጹም ሰላማዊ የሆነ ህዝባዊ እምቢተኝነትን በማቀጣጠል የአገዛዝ ስርዓቱ እንዲንበረከክ ማድረግ ነው። ይህን ማድረግ ለብዙዎች ከባድና የማይቻል መስሎ ቢታይም ባለፉት ሳምንታት ደጋግሜ እንደጻፍኩት የአብይን የአገዛዝ ስርዓት እጅግ አነስተኛ በሆነ መስዋዕትነትና እጅግ በተፋጠነ አጭር ጊዜ ውስጥ ማንበርከክም ሆነ ሙሉ በሙሉ ከስልጣን ገሸሽ እንዲል በማድረግ የቀጣዩ ሰላማዊ የሽግግር ሂደት ተሳታፊ እንዲሆን ወይም ከሂደቱ እንዲወጣ ማድረግ የሚቻለው ሁሉን አሳታፊ የሆነ ሰላማዊ ህዝባዊ እምቢተኝነት በአገሪቱ ማቀጣጠል ሲቻል ነው። እንደ አብይ ፍላጎትና ስሌት ሁሉም የፖለቲካ ኃይሎች ጫካ ቢገቡና በኃይል ቢገጥሙት ምርጫው ነው። ሶፍ ዑመር ዋሻ ውስጥ ቁጭ ብሎ ሰሞኑን ባካሄደው ዲስኩር ላይ ከወዳጆቹ ስለ ሰላም ማውረድ አስፈላጊነት ሲነገረው የሰጠው ምላሽ አብይ ያለ ግጭትና ጦርነት መኖር እንደማይችል የደመደመ ሰው መሆኑን ጥሩ ማሳያ ነው። ጦርነት ምንም ያክል አውዳሚ ቢሆንም ለተደላደለ መንግስት ግን ጊዜ መግዣ ነው። የትግራይ ጦርነት 2 ዓመት ወስዷል። የአማራ ክልሉ ጦርነት ወደ 3ኛ ዓመት እየተሸጋገረ ነው። በኦሮሚያ ክልል የሚካሄደው ግጭትና ጦርነት እንዲሁ በአገዛዝ ስርዓቱ እድሜ ኩሌታ ሊሆን ነው። እነዚህ ጦርነቶች ስርዓቱን ቢያዳክሙም አልጣሉትም። ከኋላችን ከተነሱት እነ ኔፓልና ማዳጋስካር ግን በ2 ሳምንት ባልፈጀ የጄኔሬሽን ዜዶች ንቅናቄዎች መንግስትን መቀየር ችለዋል በማለት የህግ ባለሙያ የሆነው አቶ ያሬድ ኃይለማርያም መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች አቶ ያሬድ ኃይለማርያም በማህበራዊ ትስስር ገጹ ያጋራውንና ኢትዮ ታይምስ ሚዲያም ያዘጋጀውን መልእክት በዚህ ቋጭተናል። ጽሁፉም የአቶ ያሬድ ኃይለማርያም እንጂ የኢትዮ ታይምስ ሚዲያ አቋም አለመሆኑን በድጋሚ ለማሳሰብ እንወዳለን። በቀጣይ መረጃዎቻችን እስከምንገናኝ ሰላም ቆዩን።